አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሩት። በዚህ ቻናል የምናስተምረው አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን እናስተምራለን ማለት ነው። ኦሮምኛ ሁላ መማር የምትፈልጉ ልጆች እንዲሁም ሌሎች ቋንቋዎችን መማር የምትፈልጉ ልጆች ከስር መሰረቱ ጀምረን የምናስተምር ይሆናል ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች እዚህ ጋር ስክሪን ጋር ባስቀመጥኩላችሁ ቁጥር ዋትስአፕ፣ ቴሌግራም አናግሩን ማለት ነው። ቀጥታ ወደ ትምህርቱ የምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ፣ የመጀመሪያ አማርኛውን እናነባለን። አማርኛ በእንግሊዝኛ ስለሆነ የምንማረው እዚህ ጋር ስንመጣ ቁልፍ ቁልፍ ቁ ለሚለው ኪው ዩ ነው የሚሆነው። ቁ ለሚለው ኪው ዩ፣ ል ለሚለው ኤል፣ ፍ ለሚለው ኤፍ፣ ፍ ለሚለው ኤፍ ይሆናል። በአንድ ላይ ኪው ዩ ኤል ኤፍ፣ ኪው ዩ ኤል ኤፍ። ቁልፍ ሲጻፍ እንደዚህ ነው ማለት ነው። ስለዚህ ጋር ስንመጣ ደግሞ አካፋ አካፋ ይላል። አካፋ አ ለሚለው ኤ ነው። ካ ለሚለው ኬኤ ነው። ፋ ለሚለው ኤፍኤ ነው። ስለዚህ አካፋ ብለን ስንጽፍ ኤ ኬኤ ኤፍኤ አካፋ በዚህ መልኩ ይጻፋል። ኤ ኬ ኤፍኤ አካፋ። ስለዚህ ስንመጣ ዶማ ዶማ ስንል ዶ ለሚለው ለደዱ ዲ ስለሆነ የምንጠቀም የመጨረሻ ፊደል ስለሆነ ዲኦ፣ ዶ ለሚለው ዲኦ። ማ ለሚለው ደግሞ ኤምኤ አራተኛ ፊደል ስለሆነ አናባቢው ኤ ነው የሚሆን ኤምኤ። ስለዚህ ዶማ ብለን ስንጽፍ ዲኦ ኤምኤ ይሆናል ማለት ነው። እዚህ ጋር ስንመጣ ሚስማር ሚ ለሚለው ኤምአይ፣ ስ ለሚለው ኤስ፣ ማ ለሚለው ኤምኤ፣ ር ለሚለው አር። ስለዚህ ሚስማር ብለን ስንጽፍ ኤምአይ ኤስ ኤምኤ አር፣ ሚስማር እንደዚህ አድርገን እንጽፋለን ማለት ነው። ኤምአይ ኤስ ኤምኤ አር። እሺ፣ ወደዚህኛው እንገባለን ማለት ነው። ወደዚህኛው መግባታችን በፊት ላይክ ያላረጋችሁ ሰዎች ላይክ አድርጎ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጎ ማለት ነው። እዚህ ጋር ስንመጣ ፎቅ ፎ ለሚለው ኤፍኦ ነው የምንጠቀመው። ፎ የመጨረሻ ፊደል ስለሆነ ኦ ነው አናባቢ የሚሆነው። ቅ ለሚለው ደግሞ ኪው፣ ለቀቁ ኪው ስለምንጠቀም ስለዚህ ፎቅ ብለን አማርኛ በእንግሊዝኛ ስንጽፍ ኤፍኦ ኪው ይሆናል ማለት ነው። ግንባታ ግ ለሚለው ጂ፣ ን ለሚለው ኤን ን፣ ባ ለሚለው ቢኤ፣ ታ ለሚለው ቲኤ። ስለዚህ ግንባታ ብለን ስንጽፍ ጂ ኤን ቢኤ ቲኤ ግንባታ በዚህ መልኩ ይጻፋል። እሺ፣ ህንጻ ህ ለሚለው ኤች ነው የሚሆነው። ን ለሚለው ኤን ነው የሚሆነው። ጻ ለሚለው ቲኤስኤ ይሆናል። ስለዚህ በአንድ ላይ ህንጻ ብለን ስንጽፍ ኤች ኤን ቲኤስኤ ህንጻ በዚህ መልኩ ይጻፋል። ለጻጹ ቲኤስዩ እያለ ነው የሚሄደው። ቲኤስ ልክ እንደዚህ ቲኤስዩ ቲኤስአይ እያለ ነው ለጻጹ የሚሄደው። ለዛ ነው ቲኤስኤ ለጻ የሆነው። ህንጻ ኤች ኤን ቲኤስኤ ተብሎ ይጻፋል። እዚህ ጋር ስንመጣ ብረት እንላለን። ብረት ብ ለሚለው ቢ አናባቢ የለውም ስድስተኛ ፊደል ስለሆነ። ረ ለሚለው አርኢ፣ ት ለሚለው ቲ። ስለዚህ ብረት ብለን ስንጽፍ ቢ አርኢ ቲ ብረት በዚህ መልኩ ይጻፋል። እዚህ ጋር ስንመጣ እርባታ እ ለሚለው ኤ፣ ር ለሚለው አር ስድስተኛ ፊደል ስለሆነ አር ብቻውን ይሆናል። ባ ለሚለው ቢኤ፣ ታ ለሚለው ቲኤ። ሁለቱም ባም ታም አራተኛ ፊደል ስለሆኑ አናባቢያቸው ኤ ነው የሚሆነው። ስለዚህ እርባታ ብለን ስንጽፍ ኤ አር ቢኤ ቲኤ ይሆናል ማለት ነው። እርባታ በዚህ መልኩ ይጻፋል። ታታሪ ታ ለሚለው ቲኤ፣ እንደገና ታ ለሚለውንም እንደገና መልሰን ቲኤ፣ ሪ ለሚለው አርአይ። ስለዚህ ታታሪ ብለን ስንጽፍ ቲኤ አርአይ ይሆናል ማለት ነው። ትግል
ትም ግም ል ፊደልም ስድስተኛ ፊደል ናቸው። ስለዚህ አንዳንድ ፊደል ነው የሚወክላቸው ማለት ነው። ት ለሚለው ቲ፣ ግ ለሚለው ጂ፣ ል ለሚለው ኤል። ስለዚህ ትግል ብለን ስንጽፍ ቲ ጂ ኤል ይሆናል ማለት ነው። እችኛዋ ጂ ለገጉ ነው የምትሆን። ብዙዎች ለጀጁ እያደረጋችኋት ስለሆነ ለጀጁ እንደዚህ ጄ ናት እንጂ ቻ አትሆንም ማለት ነው። እሺ እዚህ ጋር ተስፋ ተስፋ፣ ተ ለሚለው ቲኢ፣ ስ ለሚለው ኤስ፣ ፋ ለሚለው ኤፍኤ። ቲኢ ኤስ ኤፍኤ ተስፋ ሲጻፍ እንደዚህ ነው ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን የዛሬው ትምህርት ይህንን ይመስል ነበር። በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ጋር አሳውቁኝ ማለት ነው። ለዛሬ እዚህ ይብቃን። ማሰላም